አሉ والله ስለ ሰላት የማይገዳቸው ስለ ሐጅ የማይገዳቸው ስለ ጾም ማያስቀያን የማይገዳቸው ሲተኙም ማሳባቸው ቤት መስራት ሲተኙ ማለት ነው ሲነሱም ቤት መስራት ሲተኙ ዶላር ማግኘት ሲነሱም ዶላር ማግኘት ጭንቀታቸው ፍላጎታቸው ምኞታቸው ሁለመናቸው ዱንያ ብቻ ነው እንደዚህ አይነት ሰው እንደዚህ ሐሳቡ የሆነ ሰው አሉ ነብዩ አለይሂ ሰላቱ ወሰለም فرق الله عليه امره ያስባል ግን አላህ ሐሳቡን አይያኒ ማለና አይሰበስብለትም አሉ አላጋጠማችሁም እንደዛ አይነት ሰው መስጂድ ማያውቅ ሰላት ማያውቅ ግን ሙስሊም ነኝ የሚል ሲያገኝክ በመታወቅ ብቻ የሚያወራክ እንዲያስብ እኮ አልተሳካልኝም ሀገር ቤት እንደዚህ አዝኬ ተበላውኝ እኮ እንደዚህ ይላል አይደል ፍላጎቱና ምኞቱ ዱንያስ የነብዩ አለይሂ ሰላቱ ወሰለም ሐዲስ ውሸት ነው እንዴ ታዲያ وجعل فقره في قلبي وجعل فقره بين عيني ደህነትንም ማለት ነው በሁለት አይነ መካከል ይጽፍለታል 24 ሰዓት ማለት ነው ይሰራል አንተ መስጂድ ከምትመጣው ሰው ይበላል በቀን 2000 ሊሰራ ይችላል ግን ምን ያረጋል ያንኑ ላግንቶ አላህ ደህነትን በሁለት አይኑ መካከል ይጽፍለታል አይጠግብም አሉ ነብዩ አለይሂ ሰላም ሰላት ቶ ማለት ነው 24 ሰዓት በመሮጡ ካንተ በላይ መስጂድ ሳይመጣ ቀርቶ እችን ከተማ ማለት ነው በአንድ እግሩ አቁሞ ስራ በመስራቱ ነገር ግን አሉ ያንኑ አድርጎ ለዱንያ ለአኺራ የሚባል ሰዓት ስላልሰጠ ያንኑ አድርጎ አላህ ከጻፈለት ውጭ አያገኝም አሉ ነብዩ አለይሂ ሰላም ስለዚህ ሽቅድድም በአኺራ ጉዳይ እንጂ በዱንያ አይደለም ብለሁን ወንድም ስራ አግኝ አትያኒ ልፋ የሰው ልጅ ያን የሰው አጠብቅ ከማንም በላይ ማለት ነው ኑሮህን ለመኖር ሞከር ግን በለሁን والله ለአኺራ ማንም ስላንተ ማለት ነው والله ዛሬ ሐላል አድርጎ የሐላል ማለት ነው ሐጃችን አብረህ የምትፈጽመው ማለት ነው ሚስት ነገ አንተን ከቀበረች በኋላ አታውቅህ ስላንተ አይደለም የምትጨነቀው ስላንተ ጉዳይ ስለ አኺራ ጉዳይ ማንም አይጨነቅለትም ማንም ላንተ ጋራንቲ የለውም ነብዩ አለይሂ ሰላቱ ወሰለም ኢማሙ ነሰኢ ሐዲስ ዘይኑ ቢን ሳቢት ረዲየላሁ ዐንሁ ሐዲስ ኢማሙ ያኒ ነሰኢ ኡሙና ዓኢሻ ረዲየላሁ ዐንሃ ምን ትላለች وأنذر عشيرتك الأقربين ላንተ በጣም ቅርብ የሆኑ ቤተሰቦችን ሙሐመድ ወይ አኺያኒ አላህን ያመፀሰው ነገ አኺራ ላይ ምን እንደሚጠብቀው ለነሱ በመንገር ገጽሳቸው የሚለው የቁርአን አንቀጽ በወረደ ሰዓት ነብዩ አለይሂ ሰላቱ ወሰለም ልጃቸው ፋጢማን አሏት ትላለች ያ ፋጢመቱ ኢብነተ ሙሐመድን ያ ሰፊየቱ ኢብነተ አብዱል ሙጠሊብ ያ በኒ አብዱል ሙጠሊብ لا أغني عنكم من الله شيئا سلوني من مالي ما شئتم እቺ ቁርአን አንቀጽ በወረደ ሰዓት ነብዩ አለይሂ ሰላቱ ወሰለም ውድ ልጃቸው ፋጢማን ጠርተው ፋጢማ ሆይ እንደዚህ አይነት የቁርአን አንቀጽ ማለት ነው ወርዶብኛል እኔ ነብይና መልእክተኛ በመደረጌ እንዳታለለሽ እኔ ላንቺ ማደርገው ነገር የለም አንቺ ማለና አክስቴ አብዱል ሙጠሊብ ሰፊያ የነብዩ አለይሂ ሰላም አክስት ነች አይደለም ምንም እንኳን አክስቴ ብትሆኝም አላህ እንደዚህ አይነት ቁርአን አወርዶልና ነገ ማለት ነው ዋራንት የለኝም እኔን አትተማመኝ እናንተ አብዱል ሙጠሊብ ማለት ነው የቅርብ ዘመዶች ሆይ ሙሐመድ ከናንተ መካከል አላህ መልእክተኛ አድርጎ በመላኩ እንዳታልላችሁ እኔ ነገ በአኺራ ላይ ስለሚያጋጥማችሁ ጉዳይ በዛ ላይ ምንም ላረግላችሁ አልችልም ገንዘብ የፈለጋችሁትን ጠይቁኝ እሰጣችኋለሁ ገንዘብ ከሆነ በአኺራ ጉዳይ ግን የኔ መልእክተኝነት የኔ ነብይነት ጋራንቲ አይሆናችሁ እናንተው ለራሳችሁ ስሩ ይያሉ ለዛም ነው ነብዩ አለይሂ ሰላም በሌላ ሐዲሳቸው ومن بطع عمله
لم يسرع به نسبه كما قال النبي صلى الله عليه وسلم لجنة የሚያበቃውን ስራ ሳይሰራ ቀርቶ ወደ ኋላ ማለት ነው ስራ ያስቀረሰው ነሰቡ ዘመዱ ወደፊት ማለት ነው ሊያስቀድሙት አይችሉም ብሏል ነብዩ አለይሂ ሰላም إذن أيها الإخوة موت ለናታችን እንደመጣ ሁላ የኛም ቀንቀኑ አልደረሰም እንጂ መምጣቱ አይቀር ዋናው እሳቸው አልহামዱሊላህ እስልምና ላይ ኖረው እስልምና ላይ ነው ሄዱት እኔና እናንተ ነገ በምን ላይ እንደምንሄድ አናውቅ ጡባ والله ደስ ይበለው በእስልምና ላይ ኖሮ በሱና ላይ ኖሮ ነገ አላህ ማለት ነው በእስልምናና በሱና ላይ ወሰደው ሰው ምንኛ አምሮ ለዛ ነው ኢማም አህመድ ረህመቱላሂ ዐለይሂ من مات على الإسلام والسنة مات على الخير كله بأسلمنا لا ينورو اسلمنا ብቻ አይደለም የነብዩን ሰለላሁ ዐለይሂ ወሰለም በመፈለግ በመከተል ማለት ነው በዛ ላይ ሞተ ሰው መልካም በሚባሉ ነገሮች ላይ ሞቷል ደስ ይበለው አሉ ኢማም አህመድ ረህመቱላሂ ስለዚህ የአኺራ ጉዳይ እንደ ቀልድ የምናየው ጉዳይ አይደለም ወንድሞች በዱንያ ብቻ መሽጉል መሆን አይደለም ቅድም እንዳልኳችሁ የፈለገ ሰው የፈለገ ነገር ይስራ አንተ አላህ በሰጠ ነገር ተብቃቃ የከሌ ማለት ነው ላንተ መሆን አይችልም ለዚህም እኮ ነው በአኺራ ጉዳይ መሽቀዳደም ያቃተን والله ዛሬ የሰው ልጆች ማለት ነው በየትኛውም ዓለም የሚኖሩ ሙስሊሞች እሽቅድድማችን ምን ላይ ሆነዋል ዱንያ ላይ ሆናል አይደል እንዴ እከሌ ሰራ መስራት አለብኝ እከሌ እንዲያረገብኝ ግን በአኺራ ላይ መሽቀዳደም ሰው አለ እንዴ የለም ከዚህ ቀደም በፊት የነበሩ ቀደምት ማለት ነው አላህ ቀልባቸውን በኑር الإيمان የሙሉ ሰዎች በእንደዚህ አይነት ጉዳይ ሳይሆን ማለት ነው መሽቀዳደሞት ቁርአን በመቅራት ወደ መስጂድ በመመላለስ በዚህ አጋጣሚ ረመዳን እየመጣ ትላንት ኡስታዝ ያነሱት ነጥብ አለ والله የሰው ቤት ጥሪ በመቀበል የመግሪብ ሰላት የኢሻ ሰላት እንዳያመልጥ ኢንሻአላህ ኡስታዝ ይስላሉ ያርሙኛል لكن ሐዲስ ኢማሙ ትርሚዚ ምንም እንኳን ሐዲሱ ዑለማዎች ከብዙ አንግል ቢጨቃጨቁበትም ሰነዱን ኢማም አልባኒ ረህመቱላህ ዐለይሂ መጨረሻ ላይ የሰጡት ደረጃ አለ ሐሰን የሚል ሰሂህ ባይሆንም ሐሰን የሚል ደረጃ አለ ተመልሰን አብረን ያለን ኢንሻአላህ ነብዩ ዐለይሂ ሰላም ምን አሉ من أدرك تكبيرة الإحرام 40 يوما كتبت له براءتان براءة من النار وبراءة من النفاق لا أرباك أنا قالوا النبي عليه الصلاة والسلام تكبيرة الإحرام كإمام مجمر إمام الله أكبر بلو الصلاة بميسر بالساعات لأرباكا كإمام قام على أنه درسه أرباكا تكبيرة الإحرام درسه يسجد سؤال النبي عليه الصلاة والسلام الله لتنساتني صفلة تعالى عندنا سويو على أنه سموك جهنم سويت الله مزقبو بلو الزاوس يتمزقب عندهم بالنزي أرباكا مكنيات الله ما لأنه سموك أسات سويت مزقب عندي سر زيارة سويه نفكنا مالنو مزقب وسط مالنو الله سمون دي سفر عدرقيون اندون بالنزي عرباكا تكبيرة الإحرام أما كان ينت الله مالنو كامذ نفكنا مزقب وسمون دي سرز الله عدرقوال كذيبا لا متفلقوا السطوة تعالى سعيد بن المسيب رحمة الله عليه ما فاتتني صلاة الجماعة منذ 40 سنة لأرباكا مالتنا صلاة الجماعة አንድ ቀን አመልጣኛ ታውቅም ይላል 40 ቀን 40 ዓመት የሰዎችን ጀርባ ማለት ነው ሰግዶ አውቅም ሰዒድ ኢብኑ ሙሰይብ ረህመቱላሂ ዐለይሂ اخواني ስለዚህ اخواني ያخራ በሉሁ ዱንያ ዛሬ ታገኛታለ ነገ የለች ስለዚህ አላህ ማለት ነው እናታችንን ይሄዱበትን ሀገር አላህ ያሳምርላቸው እሳቸውን ብቻ አይደለም ከናንተ መካከል እናትና አባታቸው ወደ አኺራ ሄዱትን አላህ ማለት ነው ሄዱበትን አላህ ያሳምርላቸው አላህ ሆይ ማለት ነው ብዙ ለፍተውልናል
ብዙ አድርገውልናል ብዙ ተጨንቀውልናል አላህ ማለት ነው ለጀነት የሚላቸው በስራ ባይኖራቸው አላህ አንተ ረህመት ሰፊ ነውና አላህ ማለት ነው ጀነት አስገባቸው በሙያኒ ወንጀላቸው ብዙ ከሆነም ያ አላህ ያብስላቸው አላህ በዚህ ሰዓት ሰከራት ውስጥ ያሉ ሙስሊሞችን አላህ ሰከራታቸውን ያ ረቢ አላህ አግራላቸው የተበየጠሙ የተራቡ የተራቆቱ አሉ በዚህ ሰዓት አላህ ያብላቸው አጠጣቸው አላህ ያልብሳቸው የታመሙ ሙስሊሞችን አላህ ይፈውሳቸው በልጆቻቸው የተጨነቁትን አላህ አስደስታቸው አላህ ማለት ነው ልጅ የሚፈልጉ አሉ ልጅ አልተሰጡ እኔ አንዳንዴ ይገርመኛል አንዳንዱ 4-5 አከታትሎ ሴት ይሰጠውና የሚበሳጫል አንዳንዱ አከታትሎ ማለት ነው ወንድ ይሰጠውና ይበሳጫል አንዳንዱ ደግሞ ሱብሃነሁ ወተዓላ ምን ነው እነሱ ማለት ነው ሴት የሆነባቸው ለኔ ቢሰጠኝ ምን ነው ወንድ ሆነባቸው ማለት ነው ቢበሳጩት ለኔ የሚያረግ ደግሞ ሚላል አይደለም ያላህ ስጦታ የራሱ ህክማ ስላለው كل مسلم يا الله سطوت يا الله مرجع كمان يعني سبحان الله وما كان لمؤمن ولا مؤمنة إذا قضى الله أمرا أن يكون لهم الخيار أو كما قال ربنا جل وعلا الله ما لن يونا نقر سيوسب يا الله الساني وسط من قزيم ما لنو يا راسي يونا مرجعنا خير السلالة مؤمن آمين بلونا مقبل يالبت الله ما لنو لجاتو تنم خير يعني يالله شو اللي جو يستاتشو ልጅት ተሰጡታ እና እነዚህ የምትቀመጡት አላህ ማለት ነው ከፊላቸው ሙጃሂድ አላህ ያደርግላችሁ ትፈራላችሁ እንዴ ሙጃሂድ ሲባል አሜሪካ ያኒ ጂሃድ ሲባል አሜሪካ ላይ ምንኖር ሰዎች እንደ ጦር ነው የምናየው እዛ መስጂድ እናቴ እንዲህ ነው የሚነገረው አርፌ ቢሌን አርፌ አቡበከር ሂጅ ብሰግድስ ዶክተር ያህያ ጋር ሂጅ ብሰግድስ ነብዩ አለይሂ ሰላቱ ወሰላም من لم يغزو جهاد نور بالله سبحانه وتعالى من قد استمالنا ولتو مالتنا جهاد ያደረገ ወይንም ደግሞ ጂሃድ ካለ በአላህ መንገድ ውስጥ ዋጋለው ብሎ አንድ ቀን ያልነየተ በእንደዚህ አይነት መልክም ያኒ አህዋል ላይ ኖሮ አጀል መታ ከዚህ ዱንያ የተሰናበተ ሰዋኑ ነቢያችን مات على شعبة من النفاق كنفقنا بونج عافلا موتوا على النبي عليه الصلاة والسلام أتفروا والله عمت أبلاچو أتلمنوا زي أقر من نوصوج ببزو نقر فريونا لا سيمت أقن الله هوي عندهم لمنوا إن أبو بكر الصديق إن عمر إن علي بن أبي طالب هنا نبر سلم من ولا الله ما لنا كفيل لجوجاتشون بالله است يخالد أين تامساي الله درق الله ሌሎችን ያኒ ሴቶችን እና አይሻን እና ፋጢማን ሌላም ሳይ አላህ ያደርግላችሁ الله سبحانه وتعالى إيمان ستن بإيمان لا نورا بإيمان لا قدلا هذا وبالله التوفيق صلى الله على نبينا محمد وعلى آله وصحبه أجمعين